ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። እንግዲህ ዛሬ በእግዚአብሔር ቸርነት ወደ እናንተ መጥቻለሁኝ። የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት ስለ ይሁዳ ክህደትና በሽታዎች ነው። ዛሬ የመጨረሻውን ክፍል እኔን የገባኝን ይዤ መጥቻለሁኝ። እንግዲህ ስለ ይሁዳ በሽታዎችና ክህደቶች በምንማርበት ጊዜ ይሁዳ ክህደቱን ያስተላለፈው በሕማማቱ ሰሞን ነው። እንግዲህ የሕማማቱ ሰሞን የምንለው ጌታችን ኢየሱስ ክርስቶስ ሊሰቀል ባለበት ሰዓት ከሮብ ጀምሮ ያለው የሕማማቱ ሰሞን ነው የሚባለው። ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ከዛ የሚቀጥሉት ያሉትም እስከ ለቶማስ እስከሚቀጥለው ሳምንት እስከተነሳበት እስከታየበት ጊዜ ድረስ የሕማማት ሳምንት ነው የሚባለው። እንግዲህ ይሄ ታሪክ ደግሞ የተካሄደው በማቴዎስ ወንጌል ምዕራፍ 26 ቁጥር 1 እስከ 75 ድረስ ያለው ታሪክ በሙሉ ስታነቡት በዚያ በሕማማቱ ሰሞን የተካሄደ ታሪክ ነው። ከዛ ደግሞ አልፋችሁ ስትሄዱ ዮሐንስ ወንጌል ምዕራፍ 13 በተለይ ደግሞ ሮብ ቀን ይሁዳ ከጌታችን ከኢየሱስ ክርስቶስ ጋር አብሮ ምሽቱን አሳልፎ ከዛ ኢየሱስ ክርስቶስን አሳልፎ እንደሚሰጠው ወጥቶ ሲሄድ የሚናገር ክፍል ያ ክፍልም እንደዛው ነው እና በተለይ ደግሞ የማቴዎስ ወንጌል ምዕራፍ 26 ቁጥር 1 እስከ 75 ድረስ ያለው ሮብንና ሐሙስን አጠቃሎ የያዘ ነው። ምን ማለት ነው? ለምሳሌ በሮብ ቀን ጌታችን ኢየሱስ ክርስቶስ ለመያዝ የተማከሩበት ቀን ነው። የሃይማኖት መሪዎች ተማከሩ ይላል። ቁጥር 1 ካህናት፣ ሽማግሌዎች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች ከሮማውያን ወታደሮች ጋር ሆነው ሲማከሩበት የነበረበት ጊዜ ነው። ከዚያ ደግሞ በቢታንያ በለምጻሙ ቤት ምግብ ተዘጋጅቶ ከሐዋርያቱ ጋር ሂዶ እዚያ አብሮ እንዳሳለፈ እዛ ማቴዎስ 26 የሚናገርበት ክፍል ነው። በዚህ መካከል ነው እንግዲህ ማርያም ሽቶ ይዛ አምጥታ 300 ዲናር የሚፈጀውን ሽቶውን በኢየሱስ ክርስቶስ ላይ አምጥታ የሰበረችው። ይሁዳ ጌታውን አዳኙን በ30 ብር አሳልፎ ሸጠው። እሷ ግን 300 ዲናር አፍስሳ ሕይወቷን ነፍሷን ስታድን፣ እሱ ግን አምላኩን አዳኙን በ30 ብር ሲሸጥ እንመለከታለን። ሀብታም አላረገውም፣ እንደገና ደግሞ ሰላምም አልሰጠውም። እንዲህ ሕይወቱ እንዲጠፋ ነው ያደረገው እና በዚያ በስምዖን ቤት ነው እሷ የመጣችው። ከዛ በኋላ የሚቀጥለው ደግሞ ይሁዳ በ30 ብር ሊሸጠው እንደተስማማ ያ ክፍል ይናገራል። ያ ብቻ አይደለም፣ ሐዋርያት ስሙ ባልተጠቀሰ ሰው ቤት ሂደው የፋሲካን በዓል እንዳዘጋጁለት ይናገራልኝ። በዚያ የፋሲካ በዓል ሲዘጋጅለት አብረው እራት ሲበሉ የጌታን ስጋና ደም ሲሰጣቸው ከእናንተ መካከል አሳልፎ የሚሰጠኝ አለ ብሎ ሲጠቁማቸው እንመለከታለን። የዚህ ጊዜ ሁሉ ይደነግጣሉ። እኔ ሆንን ይላሉ። ሁሉ በጣም ይደናገጣሉ፣ ያዝናሉ። ከዛ በኋላ እሱ እንደሚያዝ እነሱ ደግሞ እንደሚበተኑ ይናገራል። ይሄ የሆነ ያለው እንግዲህ በማቴዎስ 26 ቁጥር 1 እስከ 75 ባለው የሕማማቱ ሰዓት ሮብና ሐሙስን ነው እንግዲህ ሁለቱን አጠቃሎ ምዕራፉ የያዘው ማለት ነው። ከዛ ጴጥሮስ ብድግ ብሎ ኧረ እኔ ሁሉ ቢክድህም እኔ አልክድህም ይላልኝ። ልክ ጌታችን ኢየሱስ ክርስቶስ አይ ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ብሎ ሲናገረው እንመለከታለን። ከዛ በኋላ ይህንን ካደረጉ በኋላ አንድ ላይ ተያይዘው እንግዲህ ሐሙስ ይሆናል ማለት ነው ወደ ጌተሰማኒ ወደ ጸሎት ቦታ በተለይ ሶስቱን ይዞ ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ምን ያደርጋል? ወደ ጸሎት ይሄዳል ማለት ነው። እየተመላለሰ ለ3 ሰዓት ይጸልያል። እነሱ ደግሞ ደክሟቸው የተኙ ነበረ። ረባካችሁ ትጉና ጸልዩ ወደ ፈተና እንዳትገቡ እያለ ምን ያደርጋቸው ነበረ? ይመክራቸው ነበረ። አልቻሉም። ከዛ በኋላ እንግዲህ ልክ 3 ሰዓቱ ሲያልቅ አሁን ሰዓቲቱ ደርሳለች ተነሱ ይላል። ምክንያቱም ኢየሱስ ክርስቶስ ሁሉን ያውቅ ነበረ። ይሁዳ በሃይማኖት መሪዎች ታጅቦ ጭፍሮቹን አጅቦ ተጠንቅቃችሁ የያዙትኝ እንዳትሳሳቱ እምስመው ሰው ነው ብሎ በደንብ አድርጎ ነግሯቸው ይመጣል። ይሁዳ ያስይዘዋል ማለት ነው። ልክ በዚህ ጊዜ ጴጥሮስ ካደ ማለት ነው። ጴጥሮስ ካደ። አንተ ከሱ ጋር ነበር እናውቃለን ሲሉት አላቅም አለ። ከዛ በገረዶቹም ፊት ካደ ይላለኝ። ከዛ
ኢየሱስ ክርስቶስ ተያዘ። በሃይማኖት መሪዎች፣ ሽማግሌዎች፣ የካህናት አለቆች ኢየሱስ ክርስቶስን ያዙት ይላልኝ። የሚገርማችሁ ነገር በጣም ልክ ይዘውት ከሄዱ በኋላ ነው ወንጀል ይፈልጉበት የጀመረው እና በነ ቀያፋ በነ ሐና ፊት ሲያቀርቡትኝ ክስ በሐሰት ክስ ሐሰተኛ ሰዎችን እያዘጋጁ በሐሰት ክስ ይከሱት ነበር ይላል። ይሄው ማቴዎስ 26። ከዛ በኋላ ሊያገኙበት አልቻሉም ይላል። እንዴ ምንድነው እየተከሰስክ ነው መልስ ሰጥ እንጂ ቢሉትም መልስ ምንም ሊሰጥ አልቻለም። ከዛ በኋላ አንተ የእግዚአብሔር ልጅ ነህን ብለው ሲጠይቁት እናንተ አላችሁ አንተ አልክ አለው ማለት ነው። በቃ አሁን ምንም ክስ አያስፈልግም፣ በቃ እንደውም ይሄን መቅደስ አፍርሼ በ3 ቀን እሰራዋለሁ ብሏል አሉ። እንደገና በቃ አጡበት ማለት ነው። ልክ በዳንኤልም ላይ ሰበብን አጡበት እንደሚል በሱም ላይ ሰበብ አጡበት ማለት ነው። እንደውም ይሄን መቅደስ እኮ እንግዲህ 46 ዓመት ሄሮድስ ፈጅቶ ያሰራውን መቅደስ በ3 ቀን አፍርሼ እሰራዋለሁ ብሏል፣ ምንም አያስፈልግም፣ በዛ ላይ እግዚአብሔር ልጅ ነኝ ይላልኝ እና በቃ ያዙት አሉ። ፊቱን ሸፈኑ፣ ይጎስሙት፣ ይደበድቡት፣ በጥፊ ይመቱት ጀመር፣ እያንገላቱ ወሰዱት ይላልኝ። ወገኖች ምንም አልተገኘበትም ይላል እግዚአብሔር ቃል። በጣም የሚገርመው ይሄ ሁሉ በሚሆንበት ጊዜ ኢየሱስ ክርስቶስ ሲደበደብ፣ ኢየሱስ ክርስቶስ ዋጋ ሲከፍል የመጀመሪያ ለዚህ ሁሉ ያበቃው ማን ነው? ይሁዳ ነው። ወገኖች ወይ እነዚህ ሁሉ በሙሉ የጥፋቱ ተካታች ቢሆኑም ለዚህ ሁሉ ግን ፈርቀዳጅ የሆነው ማን ነው? ይሁዳ ነው። እና ይሄ የሆነበት ቦታ እንግዲህ ደግሞ እንደምታውቁትኝ ዋናው ትልቁ እንግዲህ የይሁዳ ክህደትና በሽታዎች ስለሆነ በተለይ በስምዖን ቤት በዚህ በፈሪሳዊ በስምዖን ቤት ገብቶ ምግብ ተዘጋጅቶ በሚበሉበት ሰዓት እቺ ሴተኛ አዳሪ ናት። የ1 ዓመት ዋጋ ከፍላ ስጋዋን ሽጣ የገዛችው ሽቶ ነው። ውድ ነው። አልባስጥሮስ ይላል። ውድ ሽቶ ነው። አምጥታ በኢየሱስ ክርስቶስ ላይ ደፍታ ምን አደረገችው? ኢየሱስ ክርስቶስን ስታጥበው ኢየሱስ ክርስቶስ ለመቃብር ያደረገችው ይላል። ወገኖች ወይ ቀድማ የተገለጠላት ናት ለመቃብር ያደረገች። ምክንያቱም ሰዎች በሚሞቱበት ጊዜ በሽቶ በከሙን በቀረፋ ሰውነታቸው ይታሻል። እሷ ግን አስቀድማ ምን አደረገችው? ተገለጠላት። ኢየሱስ ክርስቶስ ነው መገለጡን የተናገረው፣ ለመቃብር አደረገችው ይላልና በዚህ ጊዜ እንዴት እንደዚህ ይሆናልኝ? ይሄ እኮ ለድሆች ተሽጦ ነው መመገብ ያለበት እንጂ እንዴት ታከስራላችሁ ብሎ ይሁዳ በሚናገርበት ጊዜ ሌባ ስለነበረ ነው እንጂ ለይሁዳ ለድሆች አዝኖ አልነበረም ይላል ዮሐንስ ወንጌል ምዕራፍ 12 ላይ ስታገኙትኝ። እና ኢየሱስ ክርስቶስ ግን ምን አለ? መልሱን ሲሰጥ አነብላችኋለሁ ራሱ ምን እንዳለ። ማቴዎስ ምዕራፍ 26 ቁጥር 6 ጀምሮ ያለውን ቃል አነባለሁ። ስለዚህች ሴት የተናገረው ምክንያቱም በዛው በሕማማቱ ሰሞን በይሁዳ ተካቶ የተነገረ ቃል ነው። ባለፈውም የተወሰነ ብየዋለሁኝ። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰች። ደቀ መዛሙርቱ ይህንን አይተው ተቆጡና ይህ ጥፋት ለምንድን ነው አሉ። እዚህ ላይ ሁሉ የተቆጡ ነው የሚመስለው። ዮሐንስ ወንጌል ምዕራፍ 12 ግን ይሁዳ ብቻውን እንደተቆጣ ነው የሚናገረው። ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበረ አሉ። ኢየሱስም ይህንን አውቆ እንዲህ አለ፣ መልካምን ሥራ ሰርታለችና ሴቲቱን ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብሬ አደረገችው። ኢየሱስ እየደጋገመ ስለ ሞቱ ይናገራል፣ ስለ ትንሣኤ ይናገራል። አይገባቸውም ነበር ሐዋርያት። ሞቶ ከተነሳ በኋላ ነው የገባቸው ወገኖች። እሷ ግን ቀድሞ በርቶላታል፣ ተገልጦላታል። ለዚህ ነው አምጥታ አስቀድማ ከመሞቱ በፊት የቀባቸው። ሰዎች ሲሞቱ የሚቀቡትን እሷ ግን ቀድማ አደረገችው። ኢየሱስ ነው መልሱን የተናገረው። ለመቃብሬ ነው ያደረገችው አለ ማለት ነው። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ደግሞ ያደረገችው ለእርሷ መታሰቢያ እንዲሁ ይነገራል አለ። አሁን እሷ ያደረገችው ወንጌል በሚሰበክበት እኔ ዳግም እስክመጣ ድረስ የእሷም ሕይወት አብሮ ለመታሰቢያነት ይነገራል አለ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ክብር ለአንተ ይሁን። እግዚአብሔር ሆይ ቃልህን አስተምረን። ከሁሉ የማንሰው ልጅህን እኔን አስበኝ። በኢየሱስ ክርስቶስ ስም አሜን። በጣም ደስ የሚለው ነገር
ይህ ወንጌል ይሰበካል አለ። የቱ ወንጌል ወገኖች ሆይ? ይሄው ዛሬ የምንሰብከው ወንጌል። ጌታችንም ኢየሱስ ክርስቶስ በማቴዎስ 24 ላይ የመምጣት ወራት መቼ ነው ብለው በሚጠይቁበት ጊዜ እኔ ልመጣ ስል ብዙ ታላላቅ ነገሮች ይሆናሉ። ረሃቡ፣ ችግሩ፣ ቸነፈሩ፣ ጦርነቱ፣ መንግስት በመንግስት ህዝብ በህዝብ ላይ ብዙ ነውጥ ይመጣል ካለ በኋላ መጨረሻ ላይ ደግሞ አለ ይህ ወንጌል በዓለም ሁሉ ይሰበካል አለ። ይሄው አሁንም ምን አደረገው? ደገመው። ማቴዎስ 24ም ተናገረ። ይሄ ወንጌል በሚሰበክበት ጊዜ የዚች ሴት ህይወትም ታሪክም አብሮ ይነገራል አለ። እሺ አሁን ለምን ደው ወንጌል የሚሰበከው ካልን ተመልከቱ፣ የተጻፈው እንዲፈጸም ነው። በጣም ብዙ ሰው ብዙ ትርጉም ሊሰጠው ይችላል። አማኞችም ጴንጤዎችም ብዙ ነገር ሊሉ ይችላሉ። ግን የተጻፈው ይፈጸም ዘንድ የግድ ወንጌል ምን ማለት አለበት? መሰበክ አለበት። እንግዲህ ወንጌል በማናቸውም ስፍራ በሚሰበክበት ስፍራ ሁሉ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አለ። ይሄው እኔም አሁን ለእናንተ እናገራለሁ፣ እናንተም በተናገራችሁ ቁጥር የዚች ሴት ህይወት አብሮ ይነገራል። ተመልከቱ የእግዚአብሔር ቃል እንዴት ሻርፕ እንደሆነ እንዴት የሚፈጸም እንደሆነ ተመልከቱ። የትኛው ቃል ነው እንግዲህ በመጽሐፍ ቅዱስ ውስጥ ወድቆ የምናየው? አንዲትም ቃል የእግዚአብሔር ቃል አይወድቅም። እንኳን አንዲት የእግዚአብሔር ቃል አንድ ነጥብ እንኳን ይላል ማቴዎስ 5 ከእግዚአብሔር ቃል አይወድቅም ይላለኝ። እንግዲህ የእግዚአብሔር ቃል ገዢ ቃል ነው፣ አስተዳዳሪ ቃል ነው፣ የተፈጸመ ቃል ነው። ተመልከቱ ልክ ማቴዎስ ምዕራፍ 26 ቁጥር 14 ላይ ልክ የእራቱ ልክ እዛ የስምዖን በለምጻሙ በስምዖን ቤት ያን ምግብ ከተመገቡ በኋላ ቁጥር 14 ላይ ስለ ይሁዳ አንስቶ ይነግረናል። ምክንያቱም ዋናው ዓለማችን ስለ ይሁዳ በሽታዎችና ክህደቶች ነው። ቁጥር 14 ላይ ምን ይላል? የአስቆርቱ ይሁዳን ታሪክ ያነሳልንና ዮሐንስም ያነሳዋል። ግን ማቴዎስ ምን ብሎ ይለናል? በዚህ በኩል የካህናት አለቆች፣ ሽማግሌዎች፣ ጸሐፍት መጡ። በተቃራኒ በኩል ማለት ነው። ኢየሱስ ክርስቶስን ለመግደል ለመያዝ መጡ ማለት ነው። ይሁዳ ደግሞ ከሐዋርያት በኩል ነበረ። አሁን ግን ከገዳዮች ጎን ሆኖ ተሰለፈ ማለት ነው። ብዙ ጊዜ የምንጠቅሰው ጥቅስ አለ። አንደኛ ዮሐንስ ምዕራፍ 2 ላይ በተሳሳተ መንገድ የምንጠቅሰው ጥቅስ አለ። ልክ አንድ ሰው ከቤተ ክርስቲያን መሪዎች ጋራ ወይንም ከቤተ ክርስቲያን ሽማግሌዎች ጋራ ሲጣላ የምንጠቅሰው ጥቅስ አለ። በጣም ሮንግ የሆነ ጥቅስ፣ ከኛ ጋር ነበሩ ከኛ ወገን ስላልሆኑ ወጡ የሚል በጣም ጥንቃቄ የሚያስፈልገው ጥቅስ ነው ይሄ። ወገኖች ወይ ከመሪዎች ጋራ ስለተጣላ አንድ ሰው የምንጠቅሰው ጥቅስ አይደለም። ይሄ ጥቅስ የሚሰራው ለነ ይሁዳ ነው። ምክንያቱም ይሄ ቃል የተጠቀሰው ዮሐንስ ይሄንን ቃል ሲጠቅሰው ከክርስቲያኖች ጋራ ከአማኞች ጋራ ያሉ መስለው ነገር ግን ሳይሆኑ የሐሰት ትምህርትን ያስፋፉ ስለነበሩ ስለ ሐሰተኛ አስተማሪዎች ናቸው። ለምን? ያውቃቸዋል። ከመጀመሪያው ጀምሮ ስለሚያውቃቸው ነው ይሄንን ጥቅስ የጠቀሰው እንጂ ለአማኞች ለደከሙ አማኞች ከቤተ ክርስቲያን መሪዎች ጋራ ለተጣሉ አማኞች ይሄ ጥቅስ አይጠቀስም። አሁን በድካም ውስጥ ስለሆኑ ነው ይመለሳሉ። እነዛ ግን የሚመለሱ አይደለም፣ ሐሰተኛ አስተማሪዎች ናቸው። ስለዚህ ከቤተ ክርስቲያን መሪ ጋር ስለተጣላ ይሄ ጥቅስ አይጠቀስም። እንዲህ አይነቱን ጥቅስ የሚመለከታቸው እነ ይሁዳ ናቸው። ምክንያቱም ይሁዳ ከሐዋርያቱ ጋር ነበረ፣ ግን አልነበረም፣ ውሸቱን ነበረ። ከጌታ ከኢየሱስ ክርስቶስ ጋር አብሮ ያለ ይመስላል፣ የውሸት ነበረ። ለምን? ጊዜው ስላልደረሰ ነው እንጂ ጊዜው ሲደርስ ተገለጠ ማለት ነው። ተለይቶ ከካህናት ጋር ተማክሮ ምን ትሰጡኛላችሁ፣ ስንት ትሰጡኛላችሁ ብሎ ኢየሱስ ክርስቶስን ለመሸጥ ሄደ ይላል። የደከመ አማኝ አይደለም። ኋላም ራሱን ሲያጠፋ ነው የምንመለከተው። አማኝ ራሱን አያጠፋም። የዳነ ሰው ራሱን አያጠፋም። ወገኖች 30 ብር እንሰጥሃለን አሉት። ዘሌዋውያን ላይ ጠቅሼላችኋለሁ። 30 ብር የባሪያ ዋጋ ነው። ያንን ተቀብሎ ተመን እንኳን አላወጣለትም። በርካሽ ነው የሸጠው። እሷ በ300 ዲናር ህይወቷን ስታድን እሱ ግን በ30 ብር አዳኙን ጌታውን ሸጠ። ወገኖች ሉቃስ ሲናገር ሉቃስ ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ሐዋርያትን ሲመርጥ ጸልዮ ነው። በጸሎት አድሮ መጥቶ ነው የመረጣቸው። ልክ እሱንም ጸልዮ ነው የመረጠው። ልክ አሁን ለምሳሌ አንድ ሰው ትዳር ሲፈልግ ወይንም ደግሞ በትዳር ሲጠየቅ እንዴት አገባህ ሲባል ጸልዬ አስቤ ነው የሚለው። ልክ ጌታ ኢየሱስ ክርስቶስም እንዴት ይሁዳን መረጥከው ብንለው ጸልዬ ነው የሚለው። ይሁዳ ግን ወገኖች ሆይ
በድንገት ባቦ ሰጠኝ የመጣ ሳይሆን በጸሎት መጥቶ ወገኖች ይህንን አደጋ በኢየሱስ ክርስቶስ ላይ ሲያመጣ እንመለከታለን። ታዲያ በትክክል ተመርጦ ተጸልዮ ከገባ በኋላ እንዴት እንደዚህ ሊሆን ቻለ? በጣም ብዙ ሰው ይጠይቃልኝ። ወገኖች ሆይ በትክክል ኢየሱስ ክርስቶስ ያውቀው ነበር። ራሱ ጸልዮ ራሱ መርጦ አምጥቶት አሳልፎ እንደሚሰጠው ያውቅ ነበር። 3 ዓመት ተኩል እያበላው እያጠጣው እያጎረሰው እግሩን እያጠበው ሹመት እየሰጠው እንዲያገለግል እያደረገ አጋንንት እያስወጣ ፈውስ እያካሄደ ኢየሱስ ክርስቶስ ከሱ ፊት የተሰወረ ነገር አልነበረም፣ ያውቅ ነበር። ምክንያቱም መልሱን ነግሮናል። መልሱ ማቴዎስ 26 ቁጥር 23 እና 24 ላይ ሲናገር ምን ይላል? እርሱ መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው አለ ይላል። አውቆታል። መጥቶ ጠቁሞ ሲያዚዘው አይደለም ኢየሱስ ክርስቶስ ያወቀው። አንተ እንዲህ አይነት እንዴት አድርጋለህ አይደለም ያለው። እያንዳንዱን ነገር ያውቅ ስለነበረ ከእርሱ ቁጥጥር ውጭ የሆነ ነገር ስላልነበረ እርሱ ያውቀው ነበረ። ሌሎቹ ግራ የተጋቡ ቢመስሉም ኢየሱስ ክርስቶስ ግን እያንዳንዷን ነገር ያውቅ ነበር። ወገኖች ቁጥር 24 ምንድን ነው የሚለው? ማቴዎስ 26 ቁጥር 24 የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጠው ለዚያ ሰው ባልተወለደ ይሻለው ነበር አለ። ጌታችን ኢየሱስ ክርስቶስ እንደተጻፈልኝ ነው የሚሄደው። መልሱ ለይሁዳ ተጸልዮ ተመርጦ የመጣ ቢሆንም የተጻፈው ይፈጸም ዘንድ ነው። አለቀ በቃ። ሚለውን ተመልከቱ። ኢየሱስ በሕይወቱ ሁሉ የሆነው የተጻፈው ነው። የተወለደበት ቦታ፣ አስተዳደጉ፣ አወላለዱ፣ አገልግሎቱ፣ እያንዳንዱ ነገር ሁሉ በተጻፈው ነው። አልፎ ሊሰጥ ሲል የሆኑ ነገሮች ሁሉ ልክ እንደተጻፈው ነው። በአስቆሮቱ ይሁዳ ኢየሱስ ሲያዝ ጴጥሮስ አንስቶ ምን አደረገው ይላለኝ? የካህናት ጠባቂ የነበረውን ባልኮስ የተባለውን የካህናት ጠባቂ ጆሮ ምን አደረገው ይላል? ቆረጠው ይላል። ተመልከቱ። ጌታችን ኢየሱስ ክርስቶስ ጴጥሮስን ምን አለው? ጴጥሮስ ያመሰግነኛል ብሎ ሲጠብቅ ይህንን ጽዋ እንዳልጠጣ እንቅፋት ሆንክብኝ፣ እንደዚህ እንደ ወንበዴ እንደሚይዙኝ እኮ ተጽፏል አለና የሰውየውን ጆሮ ወደ ቦታው መለሰለት ይላል። የተጻፈ ነገር ነው እየሆነ ያለው፣ ያልተጻፈ ነገር አይደለም። ለምንድን ነው አንተ እንቅፋት የምትሆነው? ጴጥሮስ ወገኖች እንዴት ሽምቅቅ እንደሚል አስቡ። ሰይፍህን መልስ ወደ ሰገባህም አለው። በኢየሱስ ሕይወት የሚሆነው ማንኛውም ነገር ሁሉ የተጻፈው ነበረ። ይሄ ደግሞ የእግዚአብሔር ቃል ስልጣን እንዳለው ያሳየኛል። መጽሐፍ ቅዱሳችን ተራ መጽሐፍ አይደለም። ሁሉ ነገር በጌታችን በኢየሱስ ክርስቶስ የሆኑት ነገር ሁሉ፣ የተሽከረከሩት ነገር ሁሉ እያንዳንዱ የተጻፈው ነው። እየሆነ ያለው ሁሉ ቃሉ እንደተጻፈው ነው። ወገኖች ሆይ ጆሮ መቁረጥን ቁም ነገር አድርጎ ሲጽፍልን ወገኖች ሆይ ጴጥሮስ እንቅፋት እንዳይሆን የተጻፈው ቃል እየተፈጸመ እንደሆነ ነው። መጽሐፍ ቅዱስ የተጻፈው እየተፈጸመ ስለሆነ ነው ያንን የሚነግረን ማለት ነው። ከዛ ምን አለው ጌታችን ኢየሱስ ክርስቶስ? ሰይፍህን ወደ ሰገባህ መልስ፣ ሰይፍን የሚመዙ በሰይፍ ያልቃሉ አለው። እንግዲህ ጴጥሮስንም ነው ራሱ አሁን እየታደገ ያለው። ምክንያቱም አሁን የሰው ጆሮ ቆርጦ ጣጣ አደጋ እንደሚመጣበት ይሄ በቀላሉ ልናስበው የምንችል ነው። ምክንያቱም የማልኮስ ዘመዶች፣ ጆሮ የተቆረጠው የማልኮስ ዘመዶች ነገ ጴጥሮስ ምን አያደርጉትም? አይለቁትም። ጴጥሮስ አብሮ ግቢ ውስጥ ገባ ማለት ነው። አንተ ከሱ ጋር ነበርክ፣ ንግግርህ ራሱ ያስታውቃል ሲሉት ኧረ እኔ የምትሉትን አላውቅም ባለ ጊዜ የማልኮስ ቤተሰቦች ጴጥሮስን አወቁት ይላል። ተመልከቱ። አላውቅም ሲል አወቁት ይላል። ጴጥሮስን ነገ የሰው ጆሮ ቆርጧልና የሱ ጆሮ መቆረጡ አይቀርም። የዘራውን መልሶ ማጨዱ አይቀርም። ወገኖች የሰውን ጆሮ ገንጥሎ የሱ ጆሮ ሊከርም አይችልም፣ ሊሰነብት አይችልም። ስለዚህ ጌታችን ኢየሱስ ክርስቶስ ነገ ጴጥሮስን ከአደጋ ሊጠብቀው መለሰለት ማለት ነው የማልኮስን ጆሮ። የማልኮስ ዘመዶች ጴጥሮስን አሁን ጆሮህን እንቁረጥ ሊሉ አይችሉም። ለምን? ኢየሱስ ክርስቶስ የማልኮስን ጆሮ መልሶላቸዋል። ጴጥሮስም እንዴ ምንድነው የምትሉት? ጆሮአችሁ ተመልሶላችሁ ብሎ መናገር ይችላል ማለት ነው። ጸሐፊዎች እንደዚህ አድርገው ነው የጻፉት። እንግዲህ ይሄ የሕማማቱ ሳምንት ያሳለፉት ጊዜ ነው። ታዲያ ዮሐንስ ወንጌል ምዕራፍ 13 የሚናገረው ስለዚህ ስለ ሕማማቱ ነው እና ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ምን ይላል? ከፋሲካ በዓል በፊት ይላል።
ምን ማለት ነው? ፋሲካን ከማክበሩ ከአንድ ቀን በፊት ማለት ነው። ፋሲካ የተከበረው ሐሙስ ነው፣ ሮብ ቀን ማለት ነው። ይሄ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ሮብ ቀን ማለት ነው። ታዲያ በዚህ በሮብ ቀን ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል። በቃ ጌታችን ስራውን ጨርሶ ወደ አብ ሊሄድ እንደደረሰ አውቆ ይላል። በተለይ በዮሐንስ ወንጌል ላይ ሰዓቲቱን አውቆ ሰዓቱ ስለደረሰ ጊዜ አልደረሰም የሚሉ እነዚህ ቃላቶች ይደጋገማሉ። በጣም በጥንቃቄ ልናነባቸው የሚገባ ቃሎች ናቸው። ለምሳሌ በዮሐንስ ወንጌል ምን ይላል? ስለ ወይን ጠጁ አልቆበት ኧረ እባክህን አልቆባቸዋል በምትልበት ጊዜ ቅድስት ድንግል ማርያም ጊዜ ገና አልደረሰም ሲላት እንመለከታለን። የምኑ ጊዜ? ውሃውን ወደ ወይን የሚያደርግበት ነው አይደለም፣ አደረገው እኮ። ታዲያ ስለምኑ ነው ጊዜ አልደረሰም የሚለው? ወገኖች ሆይ ያለው ሚሽኑን ጨርሶ ወይንም ሚሽኑን አገልግሎቱን ጨርሶ ወደ አባቱ የሚሄድበት ወይንም ወደ መስቀል የሚሄድበት ጊዜ ገና አልደረሰም የሚለው ስለሱ ነው የሚናገረው። ለምን? ዮሐንስ ወንጌል ምዕራፍ 7 ላይ ጌታችንን ኢየሱስ ሊይዙት መጡ ይላል። ነገር ግን ጊዜው ስላልደረሰ ሊይዙት አልቻሉም ይላል። የሚሆነውን ሁሉ በሰዓቱ ነው ያደርግ የነበረው። ተመልከቱ። ዮሐንስ ወንጌል ምዕራፍ 13 አሁን የፐብሊክ ሚኒስትሪውን የህዝብ አገልግሎቱን ጨረሰ። በቃ ልክ ምዕራፍ 13 ሲል የህዝብ አገልግሎቱን ጨረሰ። ከህዝብ ጋር የነበረውን አገልግሎት ጨረሰና ከምዕራፍ 13 እስከ 21 ድረስ ከሐዋርያት ጋር ብቻ የሶስት ቀን ታሪክ ነው። የሶስት ቀን ተኩል ታሪክ ነው። በቃ ከምዕራፍ 13 እስከ ምዕራፍ 21 ዮሐንስ ወንጌል የሶስት ቀን ተኩል ታሪክ ነው። ከምዕራፍ 1 እስከ ምዕራፍ 12 ድረስ ግን ከህዝቡ ጋር አብሮ ያገለገለበት ለህዝቡ ራሱን የሰጠበት፣ ከ13 እስከ 21 ድረስ ግን ከሐዋርያት ጋር ለብቻቸው ሚስጥራቸውን፣ ፍቅራቸውን፣ ተልኮውን፣ ሚሽኑን የሚነግርበት ጊዜ ነበር ወገኖች። ታዲያ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ እንደሚሄድ ሰዓቲቱ እንደደረሰች አውቆ በዚህ ዓለም ያሉትን ወገኖቹን ይላል። እነማን ናቸው ወገኖቹ? ደቀ መዛሙርቱ ናቸው። እነዚህን ሐዋርያቱን የወደዳቸውን እስከ መጨረሻ ወደዳቸው ይላል። ተመልከቱ። ይሄ በጣም የሚያጽናናኝ ቃል ነው። የአንድ አማኝ ዋስትና እሱ ኢየሱስን የወደደበት ሳይሆን ዋስትናው ኢየሱስ እሱን የወደደበት ዋስትና ነው ወገኖች። ምክንያቱም የኛ ፍቅር የሚዋዥቅ ነው። አንዴ ላይ አንዴ ታች የሚል ነው ወገኖች። ሆይ በእኛ ፍቅር ቢሆን ኢየሱስን የወደድ ነው በቤተ ክርስቲያን ውስጥ በአማኝ ውስጥ አንድ ሰው አይገኝም ነበር ወገኖች። የጌታ ፍቅር ግን የሚዋዥቅ አይደለም። የመጨረሻ የወደዳቸውን እስከ መጨረሻ ወደዳቸው ይላል። እንግዲህ ይሄ ሰዓት የወደዳቸውን እስከ መጨረሻ ወደዳቸው ሲል ይቺ ቀን ክፉ ቀን ናት። 3 ቀን ተኩል ክፉ ቀን ናት። በሰው ህይወት ውስጥ ክፉ ቀን የሚባል አለ። ኢዮብን እንደዛ ያተረማመሰው ህይወቱንም ንብረቱንም ያሳጣው ወገኖች ሆይ ክፉ ቀን መጥቶበት ነው። ሰይጣን ክፉ ቀን ተጠቅሞ ያን ሁሉ አደጋ በህይወቱ አደረሰበት ወገኖች ሆይ። መጽሐፍ ቅዱስም ሲናገር ቀኖቹ ደስ ደስ የሚሉ ናቸው ሳይሆን ቀኖቹ ክፉዎች ናቸው ነው የሚለው። ልንገራችሁ፣ አሁን ይቺ 3 ቀን ተኩል ለደቀ መዛሙርቱ ወገኖች በጣም መጥፎ ቀን ናት። ብትንትናቸውን ያወጣች ከአርብ ቀን ጀምሮ አንድ በመካከላቸው ምንም ሰው እስከማይኖር ብትንትን ያለበት ግን ደግሞ የተጻፈው የሚፈጸምበት ነው። እዚሁ ላይ ምን አለ ጌታችን ኢየሱስ ክርስቶስ? እረኛው ይመታል፣ መንጎቹ ይበተናሉ እንዳለ ወገኖች ብትንትናቸው ወጣ። ክፉ ቀን መጣ። ለሰው በህይወቱ ክፉ ቀን አለ። ግን ኢየሱስ ይሄንን ምን ያደርጋል? ያውቀዋል። ለዚህ ነው ጌታችን ኢየሱስ ክርስቶስ ከሙታን ሲነሳ አልተገረመም፣ አልደነገጠም፣ አልታዘባቸውም። ኢየሱስ ከሙታን ሲነሳ አንድም ሐዋርያት ስላልነበሩ ብትንትን ብለው ስለወጡ ወይ የሰው ነገር በጣም ይገርማል አላለም። አስቀድሞ ያውቀው ስለነበረ ወገኖች ሆይ እንደውም ሄደ ማለት ነው። የማቴዎስ 20ን በምታነቡበት ጊዜ ጌታችን ኢየሱስ ክርስቶስ ከሞት ተነሳ። ልክ 21 ሐዋርያትን ፍለጋ ወደ አሳ ማጥመድ ሄደ። ባህሩ ጋር ፈልጓቸው ወዳጆች ሆይ ምግብ አላችሁን ብሎ አሳ አጥምዶ ምሳ ሲያበላቸው እንመለከታለን። ምክንያቱም ያውቀው ነበረ። ለምን? ዋስትና ሰጥቷቸዋል። በዚያች የምጥ ቀን
በዚያች የጭንቅ ቀን የወደዳቸውን እስከ መጨረሻው ወደዳቸው ይላል። ስትጸልይ፣ ስታነብ፣ ስትዘምር፣ ስትሰብክ፣ ስታገለግል አይደለም የሚወድ። ስትወድቅም፣ ስታዝንም፣ ስትሰበርም፣ ስታጣም፣ መጸለይ ሲያቅትህም፣ ማገልገል ሲያቅትህም፣ መሄድ ሲያቅትህም፣ ግራ ሲገባህም እስከ መጨረሻው ይወድሃል። የእሱ ፍቅር አይለወጥም። በዘላለም ፍቅር ወድጄሻለሁ ተብሎ ነው የተጻፈው። የእሱ ፍቅር አይቀየርም ወገኖች። የወደዳቸውን እስከ መጨረሻው ወደዳቸው። ሲበታተኑ የታወቀ ነው፣ ወደዳቸው ይላል። ጌታ የተመሰገነ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ታዲያ እራትም ሲበሉ ዲያብሎስ በስምዖን ልጅ ባስቆርቱ ይሁዳ አሳልፎ እንደሚሰጠው ሐሳብ ከተተበት ይላል። ዲያብሎስ ሐሳብ አስገባበት፣ ተቀበለ። ሌሎቹንም ሞክሯቸው ሊሆን ይችላል፣ አልተጻፈም፣ እምቢ ብለዋል። እሱ ግን ሐሳብ ሲያስገባበት እሻለ ማለት ነው። ቁጥር 4 ከእራትም በኋላ ተነሳ፣ ልብሱንም አገለደመ፣ ፎጣ አነሳ፣ ከዚያስ ውሃና ማስታጠቢያ አነሳ። ቁጥር 5 በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብ በታጠቀበትም ማበሻ ማበስ ጀመረ ይላል። አያችሁ፣ ማጠብ ጀመረ። ቁጥር 10 እና 11 ወደ ጴጥሮስ ደግሞ መጣ። በተራ ነው እያጠባቸው ያለ፣ ሁሉንም ነው። ይሁዳም ታጥቧል፣ ጎርሷል፣ የጌታን ስጋና ደም ወስዷል። እስከዚህ ድረስ ይመለሳል ብሎ ይታገሰው ነበረ። ከዛ ወደ ጴጥሮስ ሲመጣ አጥብሃለሁ አለ። አረ ጌታ ያንተ አታጥበኝም አለ። ካላጠብኩ እድል ፈንታ የለህም ሲለው፣ እንደዛማ ከሆነ እግሬን ብቻ አይደለም ሰውነቴንም ሁሉ ጠበኝ አለ። እግራችሁ ብቻ እንጂ ሌላው አካላችሁ ንጹህ ነው አለ። ይህን ሁሉ በሚልበት ጊዜ ወገኖች ሆይ በጣም የሚገርማችሁ ነገር እግራቸውን እያጠበ ሁላችሁ ንጹህ ናችሁ፣ ከመካከላችሁ ግን አንዱ ንጹህ አይደለም ማለት፣ ሁላችሁ ንጹሃን አይደላችሁም ማለት። ስለ አንዱ ስለ ይሁዳ እየተናገረ ነበር በሚያጥባቸው ጊዜ። ለምን? አሳልፎ የሚሰጠውን ያውቅ ስለነበረ። ሁላችሁ ንጹሃን አይደላችሁም ማለት ስለ አንዱ ስለማን በስሙ ጠቅሶ እኮ መናገር ይችላል፣ ግን እስከ መጨረሻ ድረስ እድል እየሰጠው ነው እንዳይጋለጥ። ጌታ እኮ ገመናን የሚሸፍን አምላክ ነው ወገኖች ሆይ። የአንዳችንን ወደ አንዳችን አሳልፎ ቢሰጥ ኖሮ አንተርፍም ነበር ወገኖች። ገመናን የሚሸፍን አምላክ ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 17 ላይ ጌታችን የመጨረሻውን ታላቁን ጸሎት በሚጸልይበት ጊዜ ምን አለ? አባት ሆይ የሰጠኸኝን ሁሉ በስም ጠበቅኳቸው ከአንዱ በስተቀር አለ። አሁንም ስሙን አላጋለጠም። ይመለስ ይሆን ወይ ብሎ ይጠብቅ ነበረ። ከዛ ማን ነው እሱ? የጥፋት ልጅ ነበረ። እያንዳንዱን ነገር ጌታችን ኢየሱስ ክርስቶስ ያውቅ ነበረ። ሰርፕራይዝ አልነበረም ወገኖች። ልንገራችሁ፣ ኢየሱስ ወደ መስቀል የወሰደው ምንድን ነው ብላችሁ ብትጠይቁኝ ፍቅር ነው። እውነት ነው፣ የሰዎች ሁሉ ተንኮል በዚህ ውስጥ አለ። ዲያብሎስ የሰዎችን ሁሉ ተንኮል ተጠቅሟል። ቢሆንም ግን ኢየሱስን ወደ መስቀል የወሰደው ፍቅርና ፍቅር ብቻ ነው። ታዲያ ኢየሱስን ወደ መስቀል ሲሄድ ምንድን ነው እንደዚህ የሚያንከራትት ብላችሁ ብትጠይቁት የሰው ልጅ ምትክና ቤዛ ካላገኘ የዘላለም እሳት ይወድቃል፣ የዘላለም ጥፋት ይወድቃል። ስለዚህ የዘላለምን ሕይወት እንዲያገኝ እኔ መስዋዕት መሆን አለብኝ። እውነት ነው፣ ይሄ ጽዋ ከኔ ይለፍ ብልም፣ ነገር ግን ይህንን ጽዋ መቀበል አለብኝ አለ። ይህንን ጽዋ መጠጣት አለብኝ አለ። ለምን? ወንጌል ማለት ይሄ ስለሆነ። ወንጌል መጀመሪያ ሰው ኢየሱስ ምን እንዳደረገለት መጀመሪያ ማወቅ አለበት። ከዚህ ነው መነሳት ያለበት። አምላክ ሰው ሆኖ መጥቶ ራቁቱን መስቀል ላይ ለሱ ሲል ሞቶለታል። ራቁቱን ዛሬ በፎቶግራፍ ነው ጨርቅ አገልድሞ፣ ራቁቱን ነው ኢየሱስ ለአንተ ሲል የተሰቃየው። አለበለዛ ሰው ይሄንን ካላወቀ ህይወቱ ይዋዥቃል። የሰው ህይወት ምን ያደርጋል? ተመላላሽ ይሆናል። ጌታችን ኢየሱስ ክርስቶስን ስንመለከት ምንድነው ያለው? ይህን ሁሉ እያሳለፈ ዮሐንስ ወንጌል ምዕራፍ 13 ቁጥር 26 ዮሐንስ ልክ ኢየሱስ ክርስቶስ ከመካከላችሁ አንዱ አሳልፎ ይሰጠኛል ብሎ በሚናገርበት ጊዜ እኔ ሆንን ሲሉ ጴጥሮስ ዮሐንስን ጠቀሰው። ኢየሱስ ይወደው ስለነበረ እባክህ ማንን እንደሆነ ጠይቅና ንገረን አሉት። ከዛም በኋላ ዮሐንስ ወደ ደረቱ ጠጋ ብሎ ማን ነው አሳልፎ የሚሰጠ ሲለው ኢየሱስ የመለሰውን መልስ ተመልከቱ። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰ። ቁራሽም አጥቅሶ ሰጠው ይላል። ወገኖች ሆይ እስከ መጨረሻው ለሌሎች ያደረገላቸውን ነገር ሁሉ ለይሁዳም አድርጎለታል። እስከ መጨረሻው ነው ያደረገለት። አንድም መድሎ አላደረገበትም። 3 ዓመት ተኩል የፈለገውን ነገር እንዲያደርግ ፈቀደለት። መጨረሻስ
አይ አውቄያለሁ በቃ የመጨረሻው ብሎ ጉርሻ ከለከለ አልከለከለው። ቁጥር 27 ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ምን አለ? እንደማይመለስ ሲያውቅ አሁን የምታደርገውን ቶሎ ብለህ አድርግ አለው ይላል። ይሄንን ሲል ሐዋርያት ምንድነው የመሰላቸው? ይሄንን ሲል የመሰላቸው እንግዲህ የፋሲካ በዓል ቀርቦ ስለነበረ በቃ ቶሎ ብለህ ሄደህ ሾፒንግ አድርግ ዕቃ ገዛ ያለውን የመሰላቸው። ወገኖች ሆይ ጌታችን ኢየሱስ ክርስቶስና ይሁዳ ተዋውቀዋል። ሽቶ ይዞ ስትመጣ ኢየሱስ ክርስቶስ ሴቷና ኢየሱስ ተዋውቀዋል። አሁን ደግሞ ሽቶ ይዞ የመጣውንም ኢየሱስ ያውቃል። ኢየሱስንም ለመሸጥ የመጣውንም ያውቃል። የማያውቀው ነገር የለም። ወገኖች ሆይ የዚህ ጌታ ልጅ መሆን አያኮራም? ያኮራል። የዚህ ጌታ ተከታይ መሆን፣ የዚህ ጌታ አገልጋይ መሆን ያኮራል? አያኮራም? ያኮራል በጣም። ጌታ የተመሰገነ ነው። ተመልከቱ ማቴዎስ ቁጥር 26 ቁጥር 30 ላይ ምን ይላል? እርሱም ቁራሽ ከተቀበለ በኋላ ወዲያውንም ወጣ፣ ሌሊትም ነበረ ይላል። ሌሊት ነበረ ማለት ስለ ቀንና ስለ ማታ እያወራ ስለ ጨለማ እያወራ ሳይሆን የእውነት ለይሁዳ ሌሊቱ ነበረ። ለምን? የዚህ ሰው ሕይወት ጨለማ ወርሶት ነበረ። በመናፍስት ዓለም ተይዞ ነበረ። 3 ዓመት ተኩል ደቀ መዝሙር መስሎ ይከተል ነበር? አልነበረም። ወገኖች የኢትዮጵያ ቤተክርስቲያን ችግርም ምንድን ነው? ደቀ መዝሙር አለመሆን ነው። ከመሪዎችም በሉ ከተከታዩም በሉ ትልቁ ችግር ምንድን ነው? ደቀ መዝሙር አለመሆን ነው። ይሁዳ በዚህ ቀን ኢየሱስን አሳልፎ ለመስጠት ተስማማ። የእኔና የእናንተን ጌታ ወገኖች ሆይ በዕሮብ ዕለት አሳልፎ እንደሚሰጠው ተስማማ። ኢየሱስ ለመልካሙም እንደዚህ ነው፣ ለክፉም እንደዚህ ነው። ይሁዳ ብቻ አይደለም፣ ጴጥሮስም በዚህ ቀን ክዷልኝ። ነገር ግን ተመልሶ አልቅሶ ንስሐ ገብቶ ተመልሷል። ኢየሱስ ከሞት ሲነሳ በከንቱ ነው 3 ዓመት ተኩል የለፋሁት፣ በቃ ሌሎች አዳዲስ ሰዎችን ሰብስቡልኝ አላለም። ወገኖች ወደ እነዚያ እስከ መጨረሻ ወደ ወደዳቸው ተመልሶ ወደ እነሱ ሄደ። ወደ ከሃዲዎች ያን ሁሉ ዋጋ ወደ ከፈለላቸው ዘወር ብለው ወደ ላይ ወደ እነሱ ሄደ ይላል። ሄደና ወዳጆቹ የሚበላ አላችሁን አላቸው ይላል። አሳ አጥምዶ አብስሎ አበላቸው ይላል ዮሐንስ ወንጌል ምዕራፍ 21 ላይ። የወደዳቸውን እስከ መጨረሻው ወደዳቸው። አስተማማኝ ፍቅር የጌታ ፍቅር ብቻ ነው። የሰው ፍቅር ምን ይላል? ይዋዥቃል፣ ይወድቃል። ወገኖች ሆይ ዛሬ ፈገግ ይላል፣ ነገ መልሶ። ወገኖች ሆይ ዛሬ በመልካም ቃል ሊናገር ይችላል፣ በሚቀጥለው ቀን ሊያፈርሳችሁ ይችላል። የጌታ ፍቅር ግን እንደዛ አይደለም። በዚያ በጭንቅ ሰዓት እኮ ነው፣ በመልካም ጊዜ እኮ ነው። በጭንቅ ሰዓት የወደዳቸውን እስከ መጨረሻው ወደዳቸው ይላል። ወገኖች ሆይ ባይገባንም ባይገለጥልንም የጌታ ፍቅር እንደዚህ ነው። የዚህ ጌታ ልጅ መሆን ያኮራል፣ ያስደስታል። ክብር ሁሉ ለጌታ ለኢየሱስ ሲሆን ቤዛ ሆኖ ክብር ሆኖ አዳኝ ሆኖ እስከ መጨረሻው የወደደን ዛሬም እስከ መጨረሻው የዘላለምን መንገድ ይመራናል፣ ይረዳናል። በአባቱ እቅፍ እንገናኛለን። ጌታ የተመሰገነውን እንጸለያለን። እናመሰግንሃለን አባት ሆይ ስምህ የተባረከ ይሁን። ስለ ረዳኸኝ አመሰግንሃለሁ። ይሄ ቃል በሰው ሁሉ ቤት ይግባ፣ ፈውስ ይሁን፣ መልካም ይሁን፣ አዳኝ ይሁን። በጌታ በኢየሱስ ስም አሜን።